ደረጃንኮ ለምንኛው ነው ሻለ እንዴ? አንቺ ስለለመንሽ ብቻ ነው ሻለ? አሁን በቃ ልጅ አይደለች እንዴ? ለምንድን ነው የምትቆጣት? ምናምን ተፍተፍ እያፈመክላት አመሰግኝኝ። ለኔ ቢሆን ግን ምንም ነገር አያደርግልኝ። አሁንም ሜቢ አሁንም ማለት ምን ማለት ነው እንዴ? ለማንኛውም እሺ ተይው። አንቺ ግን ያን ሁሉ ነገር አድርጌልሽ አታመሰግኝኝም? ኧረ ምስጋናው ሲቀር ቢያንስ ለአንቺ ክፉ እንዳልሆንኩ እንኳን አታምንም? አላምንም። ለምን ይሄ እንዳደረግሽ ሳላውቅ ላምንሽ አልችልም። እሺ አንቺ አሁን በእኔ ቦታ ብትሆኚ ይሄን አታደርጊም? ምንም አላደርግልሽም። ሰሚኛለሽ? እንደውም ሊባንቺ ቦታ ቦን ደስ ነበር የሚለኝ። እህትሽም ቦን ምን ያልሽው? እህትሽስ ቦን ያልሽው? ንገሪ፣ ምን አንተባትብሻል? ያንቺ እህት ነኝ እኔ? ለምንድን ነው ሌላ ነገር ብታረጊው? እኔ አንቺ እህት ነኝ ወይ? ምን ነው ዳጣ እህትሽ እንደሆነች ባወቅሽ የእህትነት ትርጉም ይገባሽ ነበር ዳጣ። ሰላም እንደምን አላችሁ? የዳጣ ድራማ ቤተሰቦች፣ ተከታታዮች፣ አድማጮች፣ ተመልካቾች እንዴት ናችሁ? እኛ አለን ባያላችሁ በሰላማችሁ ይዛ። እንግዲህ በዳጣ ድራማ ባለፈው ክፍል እንዳየ ነው እንግዲህ ዳጣ ማይመን አቢጌል በጠፋችው ጥፋት መሰረት ቅጣት ተጥሎባት ከቤት እንድትወጣ ተደርጋ ነበር ማለት ነው። ገነዛ ላይ ነበር ያለቀው ማለት ነው። እንዴት እውነት ብቻ አስወጥተዋት ያድራሉ ወይ እንደ ይጨክኑባታል ወይ ምናምን ምንስ ይገጥማታል የሚለው ውዝግብ ላይ ነበር ያለቀው ማለት ነው። እንግዲህ እውነትም ከቤት አባረው ውጭ አሳድረዋታል ማለት ነው። በዛ ቅጽበት ግን የተፈጠረው ያው ዳጣ ያው ስጋም ስላለባት እሷ የማታውቀው እሷ ዳጣ የምታውቀው አቢጌል የማታውቀው እህትነት ስላለ ተከትላት ውጭ ወጣ አብራት ታድራለች ማለት ነው። እንግዲህ በወጣችበት ሰዓት ላይ ያው አቢጌል ምንም ምስጋና የላትም ነገረኛም ስለሆነች ነው እንጂ ዳጣ ለሷ ብዙ ነገሯ ነበረች እና የሆነ ወንድ የታገላት ምናምን ከዛ ስለቅቃት ብዙ ፍራሶች ምናምን ውሻ በመጣ ቁጥር እየደነገጠች ምናምን ልመጂው እንደዚህ ነው ቢያንስ ሰው ወዳለበት ነው እንሂድ ወደዛ ምናምን ብላ አብራ ሙሉ ሌሊቱን አናግታታለች ማለት ነው። እስኪ ነጋ ድረስ ወደ ጓደኞቿን ቤት ወስዳ አብረው አድረዋል ማለት ነው። ይህ በዚህ ሞመንት ውስጥ እንግዲህ አባትየውም እናቲቱ እንደተኛች በጣም ብዙ እየተጨቃጨቁ ነበር። ምን ሆና ይሆን? ምን አድርጋ ይሆን? ልጅን በዚህ መንገድ መቅጣት ትክክል ነው ወይ አይደለም ወይ ምናምን በሚለው ውዝግብ ውስጥ ነው እናትና አባትም እየተከራከሩ ያው ልጅቷ እንድትስተካከልላቸው ነው እንጂ እነሱ እንደዚህ በማድረጋቸው በጣም ትልቅ ሀሳብ ነው ይዘው ያደሩት ማለት ነው። እንግዲህ ሰውዬው አላስቻለውም። እጄን በእጄ እንዳይሆንበት ወጥቶ እያያቸው ነበረ ማለት ነው። ዳጣና አቢጌል የሚያደርጉትን ነገር እንግዲህ ብቻ በኋላ እንግዲህ ሲነጋ አብራ ካደረችበት ቦታ ለቃ ወደ ቤቷ መታለች ማለት ነው። ነገሩ ዳጣ ስትወጣ እንትና ግን ደሬ ነቄ ነው። በር ተከፈተ፣ ከፍተው አስገቧት እንደሆነ ሁላቸውንም ነቀቅሜ ነው ከቤት ማስወጣቸው እያለ ነበር ማለት ነው። እንግዲህ አብራ ስኖር እናትና በጣም ብዙ ምክሮችን እሷ ያላትን እሷ ማለት ዳጣ የሌላትን አቢጌል ያላት ግን የማይታያትን ነገር እየመከረቻት ነው ማለት ነው። እንዳንቺ እድለኛ የለም ምናምን እያለች መክራት ነበር። አዎ ልክ ነሽ፣ እንደኔ እድለኛ የለም። ልጃቸውን በምሽት አውጥተው ከውጭ የሚጥሉ ለአውሬ የሚሰጡ እንደኔ አይነት እድለኛ የለም፣ ልክ ነሽ ምናምን እያለቻት ነበረ። ምንም ቢሆን በቃ ዘመድ ነው፣ ጥሎ አይጥልሽም። አታዩም እንትና ያ ማን ነው ያ እንኳን ለክፉ ቀን ይሆነኛል ብላ አደስ በጅልጅል ቢያጫውተው ልጅ ብደውልለት እመጣለሁ አለ። በብርሃን ቅጽበት ዱብ ነው ምልልሽ የኔ እርግብ የኔ ፒያር
የኔ ቃጅል አላላትም። የት ነህ ብለዋለች። ሐዋሳ ነው የት መቀሌ። ከሱ ተነስቶ እንግዲህ አዲስ አበባ አንድ አዳር መጥቶ ሊወስዳት ማለት ነው። እና እንግዲህ እያረፈ ኢትዮጵያ ስገባ በ3 ቀን ኢትዮጵያ ስገባ ደውልልኝ ነው ምናምን ብላ ሞድ ያዘችበት። እኔ ስህቷ ደርሳላታለች እና ብዙ ነገሮችን መካክራታለች። የምሰማ ከሆነ ግን እሷ የምሰማ ጉድ አይደለችም። ዳጣም በቃ ላይክ ባሏን እንዲወሰደች አረ ባሏ የወሰደ በቃ ልጇን እንደገደለችባት አድርጋ ነው የምታስበው። እኔ ሰላሜን እንዳገኝ ከፈለግሽ እኔን የምትውጂኝ ከሆነ ከዛ ቤት ውጭ በቃ ከእሷ ከዛ ቤት እንድትወጣ ነው የምትፈልገው። እሷ ግን መውጣት አትፈልግም። ምክንያቱም ያሳለፈችውን ላይፍ ታውቃለች። በጣም ብዙ ነገሮችን ገጥሟታል። ሲጀምር ዳጣ የአባቷ ቤት ባይሆን ከእሷ ቤት ከእነሱ ቤት አንድ ቀን አታድርም ነበረ። ችግር የለባትም ነበረ። ግን አሁን ብዙ ነገሮችን አውቃለች። አንደኛ አባቷ ነው፣ ሁለተኛ የቤተሰብ ፍቅር ለምዳለች ምናምን። ብቻ አሪፍ ነው። እንግዲህ ያው በዛ አባትየው አግኝቶ እንዳያቸው ምናምን ነግሯት ነበረ ምናምን። አንተ ግን ለምን እንደምትከታተል እየተከታተልከን ነበር እንዲህ ምናምን እያለችው ነበር። ያው እሷ የምትጨቀጭቀው እናቴን ነው እናቴን ነው አለች ወይ በህይወት አለች ወይ ልጅ አላት ወይ ልጅ የላትም ወይ ማንን ነው የምትመስለው መቼ ነው የምታስተዋውቀን ወይ እኔ ልንገራቸው ወይ ምናምን እያለችው ነበር። እኔ እንግዲህ ላንቺ እናት አገናኛለሁ ብዬ ሁለቱን ልጆችን እናት አልባ አላደርጋችሁም ትንሽ ታገሽኝ ምናምን እያላት ነበረ። እንግዲህ መታገስ እስከ መቼ እንደሆነ አላውቅም። ወር 2 ወር ሲላት ነበረ። እንግዲህ እንዴት ብሎ በምን አይነት በጣም ብዙ ስትረስ ውስጥ ነው ያለው ደሬ። እንግዲህ ተለያዩ። አሁን የሚመጣውን ልጅ አለ፣ ይችም አለች፣ ሚስቱ አለች። በጣም ከባድ የሚባለው እንትን ውስጥ ነው ያለው። እሱ ጭንቀት ውስጥ ነው ያለው። ልጅቷን በጎን ታስጨንቀዋለች። እውነቷን ነው። እና በስተመጨረሻም እንግዲህ አቢጌልን እንደዚህ አታረጊኝም ወይ ምናምን አታመሰግኝም ወደ ቤት ልመልሽ ያስመለስኩሽ እኮ ደሬ ለምኜው ነው ምናምን ስትላት አንቺ ማንሽና እኔን አባት ምን ለምኜው እና አንቺ ባትለምኚው እሱ እኔን አያስገባኝም ወይ ብላ እህትሽ ብሆንስ ምናምን ብላ የሆነ ቃል ተንፍሳ በዛ የሆነ ቋጠሮ ውስጥ ናቸው።